لا إله إلا الله 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 لا إله إلا الله. ሙፍቲ ካፊር ናቸው። ሙፍቲን ስለ የገላገለን አላህ ምስጋና ይገባው። ስጁደ ሹክር ያስፈልገዋል። እንደዚህም ደግሞ ይህን ጠማማ ሰውዬ አላህ ገላገለን። እንዲህ ምን አይነት የሰው ፍቅር ነው? በህይወቴ እንደዚህ አይነት ፍቅር አይቼ አላቅም። ይህ ከላይ የምትመለከቱት ማለት ነው በአዲስ አበባ ፒያሳ ታሪካዊ ኑር መስጂድ ውስጡ ሞልቶ ማለት ነው። ውጭ ላይ እንደምታዩት ምእመኑ የአባታችንን የሐጂ ዑመር እንድሪስን የቀብር ስነ ስርዓት ሸኝቶ ውጭ። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳይ ወደ እናንተ ተመልሼ መጥቻለሁ። እንግዲህ ዛሬ ሀገራችን ትልቅ ሀዘን ላይ እንደሆነች ሁላችሁም ታውቃላችሁ። ተቀዳሚ ሐጂ ሙፍቲ ዑመር እንድሪስ እዚህ ዓለም ድካም ማረፋቸው ዛሬ የቀብር ስነ ስርዓታቸውም ተከናውኗል። እንግዲህ በዚህ የቀብር ስነ ስርዓታቸው ላይ ከፍተኛ ውዝግቦች ተነስተዋል። ያን ውዝግቦችና በቀብር ስነ ስርዓቱ ውስጥ ምን ይመስላል የሚሉ ምን ተፈጠረው የሚሉ ነገሮች እንዲሁም ደግሞ ብፁዕ ቅዱስ ፓትርያርኩን በቦታው ተገኝተው ነበር። ያንን ማስቃኛችሁ ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። እንደው በኮሜንት ሴክሽን ላይ እንግዲህ ፈጣሪ ነፍሳቸውን ይማር እያላችሁም መጻፋችሁ እንዳትረሱ። ከሁሉ በፊት በጣም በሚያሳዝን ሁኔታ እንግዲህ ሙፍቲን የማይወዷቸው አካላቶች አሉና ባይወዱም እንኳን ዝም ማለት ይችላሉ። መውደድ ግዴታ አይደለም። ግን በጣም የማይሆኑ ነገሮችን ሲናገሩ እየሰማን ነው። ይህን ተከትሎ ግን አንድ የእስልምና እምነት ተከታይ ጥሩ ምላሽ ሰጥቷል። ሙፍቲ ካፊር ናቸው። ሙፍቲን ስለ የገላገለን አላህ ምስጋና ይገባው። ስጁደ ሹክር ያስፈልገዋል። እንደዚህም ደግሞ ይህን ጠማማ ሰውዬ አላህ ገላገለን እንዲህ አደረገን ምናምን ኧረ አይባልም። ወላሂ መጨረሻችንን የኛም መጨረሻ አናቀው። እኔ ሐቂቃ ነው የምናገረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ምለው በዚህን ያህል ደረጃ መጨካከናችንን ምንድን ያመጣው? እኔ ያንዳንድ ሰው ሱና ተከታይ መሆን ወይም የአህለ ሱና ወል ጀማዓ አባል ነኝ ብሎ ማሰብ ሌላውን በማክፈር ነው እንዴ ሱናነት የሚረጋገጠው? ሌላውን ከኢስላም በማውጣት ነው እንዴ? ምን ያህል ባችን ቢደርቅ ነው? ሙፍቲ ካፊር ናቸው። ሙፍቲን ስለ የገላገለን አላህ ምስጋና ይገባው። ስጁደ ሹክር ያስፈልገዋል። እንደዚህም ደግሞ ይህን ጠማማ ሰውዬ አላህ ገላገለን እንዲህ አደረገን ምናምን ኧረ አይባልም። ወላሂ መጨረሻችንን የኛም መጨረሻ አናቀው። እኔ ሐቂቃ ነው የምናገረው። የማንንም ውዴታ ፈልጌ አይደለም። ለማንም ማሽቃብጥ ሰው አይደለሁም። በማንም ትዕዛዝ ምንቀሳቀስ ሰው አይደለሁም። የማንም ወገን ደግሞ አጨብጫቢም አይደለሁም። ነገር ግን ትክክለኛውን ነገር መናገር ያስፈልጋል። እስቲ አንተን አክፋሪ ያደረገ እስልምና ውስጥ የምትመድብ ከእስልምና የምታስወጣ አንዱን ሙናፊቅ አንዱን ሙስሊም አንዱን ካፊር የምታደርገው አንተ ማን ነህ? አንድን ሰው እኮ ካፊር ለማለት የራሱ ደዋቢጦች አሉት፣ መስፈርቶች አሉት። ሙብተዲዕ ለማለት የራሱ መስፈርቶች አሉት። እነዚህ መስፈርቶች የሚያሟላና ይህንን ነገር የሚያስቀምጠው ይህን ክራይቴሪያ ያሉትን ክራይቴሪያዎችን አስቀምጦ ሁክም የሚሰጠው ዑለሞች ናቸው። የዑለማ ስራ ላይ ገብቶ ዛሬ ማንም ወጠጤ መጥቶ እንደፈለገ አፉን ይከፍታል። አላህን አትፈሩም? ሰው ማክፈር በጣም ከባድ እኮ ነው። እኚህ ሰው አው ያቂዳ ብዙ አይነት ልዩነቶች ሊኖሩ ይችላሉ በመሐከላችን። እነዛ ልዩነቶችን ረድ በመስጠት በመነጋገር ሊፈታ የሚችሉ ነገሮች አልቋል። አሁን ጊዜው አልፏል። አሁንም መሰሎቻቸው ካሉ ሐቅ ላይ ያለ አካል በሐቅ ይሞግታል። ከዛ በዘለለ ግን ማክፈር ደረጃ ላይ ማድረስ በጣም ከባድ ነው። ወላሂ በጣም ከባድ ነው። አትፈሩም? የራሳችሁን አቂባ መጨረሻችሁን አትፈሩ? የእናንተ ሐል በምን እንደሚያልቅ ኺታማችሁ በምን እንደሚሆን በምን ታውቃላችሁ? ወላ ተዘኩ አንፉሰኩም ሁወ አዕለሙ ቢመን ይተቃ። ነፍሳችሁን አታጥራሩ። ከእናንተ መካከል አላህን ፈሪው ማን እንደሆነ አላህ ነው የሚያውቀው። ተውብተው ቢሆንስ የሞቱት እንደው እናንተ እንዳላችሁት ከኢስላም የሚያስወጣ ሙናፊቅ ካፊር ምናምን ብላችሁ በሐከማችሁት መልኩ ተውብተው ይሁን ከአላህ ጋር ጥሩ ግንኙነት ይኖራቸው አይኖራቸው በምን ታውቃላችሁ? ከዛ በዘለለ ደግሞ ሳይተውብቱ ሞቱ፣ ተውበት ሳያደርጉ ሞቱ። ምንድነው እናንተ የውስጥ አዋቂ ማን ያደረጋችሁ?
ትንሽ እንኳን እስቲ ለራሳችሁ ኺታም ፍሩ፣ ለራሳችሁ መጨረሻ ፍሩ። እንዴ ኢስላም እኮ ነብያችን አለይሂ ሰላም በረኢሰል ሙናፊቅ በሆነው የሙናፊቆች አለቃ በሆነው በአብደላህ ኢብኑ ኡበይ ኢብኑ ሰሉል ላይ ሰላተል ጀናዛ አልሰገዱም እንዴ? ከዛ በኋላ እኮ ነው ወላ ተሰሊ አላ አህዲን ሚንሁም ማተ አበደን ወላ ተቁም አላ ቀብሪሂ፣ ቀብራቸው ላይ እንዳትቆም ከነሱ መካከል በሞተ ሰው ላይ አትስገድ ብሎ አላህ የተናገረው ያወጀው እኮ ከዚህ በኋላ ነው፣ ከሰገዱ በኋላ ነው። ውሻን ውሃ በማጠጣቷ ምክንያት ጀነት እስልምናን የወፈቀ ሃይማኖት እኮ ነው እስልምና። ለምንድን ነው እናንተ ሌላ ስያሜ የምትሰጡት? ወይስ እናንተ እስልምና ይለያል? አላህን ፍሩ፣ አላህን ፍሩ። ወደ አላህ ተመለሱ። እናንተ ራሳችሁ ወደ አላህ ተመለሱ። ሁላችንም ቀልብ አላህ ይስጠን። ሁላችንም ወደ አላህ የምንመለስ አላህ አድርገን፣ ትክክለኛውን ጎዳና ደግሞ የምንረዳ የምንቀበል አላህ አድርገን፣ የምንከተለውም አላህ አድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። የምስራች አለ አርፈዋል። ይብላኝ ላንተ በቁምህ ለሞትከው በቁምህ ለምትሰቃየው። እሳቸውማ ወደ እውነተኛው ቦታ ሄዱ እኮ። ፈጣሪም የኢትዮጵያ ሕዝብም የሚወደውን ደስ የተሰኘበትን ስራ ሰርተው ነው ያለፉት። ይብላኝ ላንተ በቁምህ ለምትሰቃየውና መከራ ለምታየው። ይህ ኢትዮጵያዊነትም አይደለም ባህላችንም አይደለም። እንኳን ህዝበ ሙስሊሙ አይደለም ኦርቶዶክስ አማኝ የሚወዳቸው አባት ናቸው። ቢገባህና ብታቀው እኔ አላቅም። እንደው ሰውን ከገደለ በኋላ እንደሚጸጸትና እንደሚቆጭ ነው ማቀው። በሰው ሞት እንኳን አይደሰትም። በድሎት አሳዝኖት ገድሎት እንኳን ያዝንለታል። ያንተ ክፋት ደግሞ በጣም የሚገርም ነው። ለማንኛውም በጣም የምታሳዝነኝ አንተ ነህ። እሳቸውማ በህዝብ ዘንድ እንደተወደዱ ኖረው ዛሬ እንግዲህ ወደ እውነተኛው ቦታ ሲሄዱ የቀብር ስነ ስርዓታቸውን አላየ። መንገድ እንኳን አልነበረም፣ ጠጠር መጣያ እንኳን አልነበረም። የዚህን ያህል አይ ቲክቶክ ያላመጣብን ጣጣ የለም። ለተከታተላችሁት ነው እና የፈለገ ቢሆን አሁን ሰው እንዲህ ሲያርፍ ያውም በሀገር የተከበረ ሰው ያውም ሀገር በሙሉ የሚወደው ሰው ሲያርፍ እንደው እንዲህ አይነት አፋቸው ራሱ እንዴት እሺ ብሎላቸው እንደተናገሩ አላውቅምና ፈጣሪ ልቦናቸውን ይመልስላቸው ለማለት እወዳለሁ። እጅግ ልቤ ውስጥ የገባውን አንድ የሀጂ ሙፍቲን ንግግር ላስቃኛችሁ። እኔ ደግሞ የምጠይቀው የተወሰነ ሰው አይደለም፣ ከቀበሌ ጀምሮ መጨረሻው ጠቅላይ ሚኒስትራችን ድረስ ያለ ሰው ለምንድን ነው ሰላምን የማያረጋግጠው በህዝብ ላይ? ቀበሌ ምን እየሰራ ነው? በቀበሌው ደም ሲፈስሰው ሲገደል ሲዘረፍ፣ ወረዳ ምን እየሰራ ነው? ዞን ምን እየሰራ ነው? ክልል ምን እየሰራ ነው? ሰላም ጠባቂው ሚኒሻው ልዩ ኃይሉ ምን እየጠበቀ ነው? ልዩ ኃይል እየተባለ ሰላም ጠባቂ የተባለው መከላከያ የተባለው ደም ለማፍሰስ ነው እንደ የሰለጠነው? ደም ለማፍሰስ ሲገደል ለማየት ነው እንደ የሰለጠነው? ስለዚህ አገራችንን በአስቸኳይ ምሁሩም አስተማሪውም ተማሪውም ወላጅም ልጆቹ ነን። ቧልታ የለም፣ ብናቧልተው ቁም ነገር የለውም። እስከ ዛሬ ድረስ ይሄ ሁላ ሰው ሞተ፣ ንብረት ተዘረፈ፣ ተሳደደ። መሻይኹ ሁላ ታገሩ ተቅርአቱ ላይ ተናቅሎ ተሳደደ፣ ንብረቱ ተገፈፈ፣ ቤተ ክርስቲያን ተቃጠለ፣ መስጂድ ተቃጠለ። ውጤቱ ምንድን ነው? የተገኘ ውጤት አለ? ልማት ውጤት አለው፣ ንግድ ውጤት አለው፣ ግብርና ውጤት አለው። ትምህርት ለምን ውጤት የለውም? እውቀት ለምን ውጤት የለውም? ምንማረው ለጥፋት ነው እንዴ? ምንማረው ሀገር ለማውደም ነው እንዴ? ምንማረው ለመገዳደል ነው እንዴ? ስለዚህ ለእናንተም ለወንድሞቻችንም አስተላልፈው እንደ ለኢትዮጵያ ሕዝብ በአጠቃላይ ለሙስሊሙም ለክርስቲያኑም የማስተላልፈው ቢኖር እውነተኛ እንሁን። የሃይማኖት አባቶች እውነቱን እናስተላልፍ፣ ለሰላም እንስበክ፣ ለሀገራችን እንጨነቅ እላለሁ። ሌላውም በአጠቃላይ ይሄ መጋደል ቀርቶ መፈናቀል ቀርቶ
ንጹሃን ደም ማፍሰስ ቀርቶ ወደ ሰላም እንድንመለስ ወደ ልማት እንድንመለስ አደራ አደራ ለማለት ለመለመን እፈልጋለሁ። ተከታተላችሁት ነው። በእውነት እኚህ ነው። ለዚህ ነው የኢትዮጵያ ሕዝብ በሙሉ የሚወዳቸው ስለ ሰላም ስለሚናገሩ ማለት ነው። ስለ ፍቅር ስለሚሰብኩ ማለት ነው። እንግዲህ ሰላም የሚያስከብር ኃይል የት አለ? ምን እያደረገ ነው? ምንስ እየሰራ ነው? ለምንድነው ሰላም ማያስከብረው? ለምንድነው ዝም የሚለው? ቀበሌው፣ ክፍለ ከተማው፣ ወረዳው ሁሉም እንደየድርሻው አካላት ግዴታ አለበት ሲሉ የነበሩ ታላቅ አባት፣ ለሰላም የተጋደሉ ታላቅ አባት ናቸው። ለዚህ ነው በሁሉም ልብ ውስጥ በክርስቲያኑ፣ በሙስሊሙ፣ በፕሮቴስታንቱ በሁሉም ኢትዮጵያውያን ልብ ውስጥ ሆኖ ሀዘናችን የጋራ የሆነው ማለት ነው። እንግዲህ ይታያችሁ፣ በሃይማኖት በእምነት አንመሳሰልም፣ የተለያየንን፣ ነገር ግን አስተሳሰባቸው እንዴት ደስ ይላል። ሁሉም በጋራ የወደዳቸው ማለት ነው። የሽኝት መርሃ ግብሮቻቸውንም ላሳያችሁ። ኢትዮጵያ ዛሬ ታላቅ ሰው አጣለች። መሪር የሐዘን ቀን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ለመላው ኢትዮጵያዊ ይህንን ዕውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣ መልካም አባት ነበሩ። በእውቀታቸው በጥበባቸውና በእርጋታቸው ለሁሉም ኢትዮጵያዊ ማሰላሰልን፣ ማጤንን፣ አቅል ማድረግን እየኖሩበት ራሳቸው አስተምረዋል። ደግ አባት፣ ቅን መምህር ነበሩ። በልግስናቸው በተለይ በእውቀት ልግስናቸው፣ በበጎ ስራቸው፣ በመልካም አበርክቷቸው ምንጊዜም ሲታወሱ የሚኖሩ አባት ናቸው። ምንኛ እድለኛ ናቸው! ምን አይነትስ ተሰጦና መልካምነት ነው! ይህ በሁላችንም ሲዘከርና ሲታወስ የሚኖር ነው። የአምላክ ነህና እውን ወደ አምላክ ትመልሳለህ ይላል አስተምሮቱ። አባታችን ለኛ ግን ጎድሎብናል። ማይቀር ቢኮንም ጉድለቱ ግልጽ ነው። ጥበበውን፣ ጸጋውን፣ አስተውሎቱን አጣ ነው። እውንም
ምን አይነት ትዕግስት ተላብሰው ኖረዋል? እውንም አርቆ አሳቢነቶ ምን ያክል ጥልቅ ነበር? መልካምነትና ጸጋውን አጥተናል። አባታችን የእርስዎ ሐሳብ፣ መልካምነት፣ በጎነት፣ አርቆ አስተዋይነት፣ ቻይነት፣ አስታራቂነት፣ ሰው መሆን የሚጠናው እኛ መልካም አርአያነቶን ቋሚዎች ስንከተልና ስንከተል ብቻ ነው። እርስዎ የሁሉም ኢትዮጵያዊ ነዎት። የኔ የምንለው በሐሳቦ፣ በአእምሮ፣ በጭንቀቶ፣ በደስታው የኔ የምንለውን ነገር ከሶ እናገኛለን። ይህ ምንኛ መታደል ነው! ምንኛ በረከት ነው! ይህ የኢትዮጵያ ቀለም፣ የኢትዮጵያ ፍቅር፣ ኢትዮጵያ ያልሰጡት ምን ነገር አለ? እስከ እልፈተ ሕይወቶ ድረስ። በመጨረሻም በኢትዮጵያ መንግስትና በራሴ ስም ለመላው ቤተሰብ፣ ኢትዮጵያውያን ሙስሊሞች፣ ለሁሉም ኢትዮጵያውያኖች መጽናናትን እመኛለሁ። አባታችን የሰላም ቀንዲል ነውና በሰላም እንሸኝዎታለን። መልካም ረፍት። አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም። እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም። ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም እንኳን ሞታቸው እንኳን ፍቅርና አንድነትን የሚሰብክ የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸው ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግሞ አፉ ብለዋል። ስለዚህ ፍሬ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። አላህ ይስጥልን። ደህና ነው። ምን አይነት የሰው ፍቅር ነው! በህይወቴ እንደዚህ አይነት ፍቅር አይቼ አላቅም። ይህ ከላይ የምትመለከቱት ማለት ነው በአዲስ አበባ ፒያሳ ታሪካዊ ኑር መስጂድ ውስጡ ሞልቶ ማለት ነው። ውጭ ላይ እንደምታዩት ምዕመኑ የአባታችንን የሐጂ ዑመር እንድሪስን የቀብር ስነ ስርዓት ሸኝቶ ውጭ ላይ እንደምትመለከቱት ይህ ህዝብ ፈሶ ይገኛልና እጅግ በጣም ብሔር ብሔረሰቦች ክርስቲያኑም በሙሉ ሳይቀር ማለት ነው የአባታችን የቀብር ስነ ስርዓት እንደዚህ ሸኝቶ ውጭ ላይ እንደዚህ በህዝብ ተጥለቅልቆ ይገኛልና ዋው ምን አይነት ፍቅር ነውና! ይሄ ሞት አይደለም የእውነት ጽድቅ ነውና ከዚህ በፊት በሰራሁት ቪዲዮ ምንም እንኳን ባዝን ማለት ነው አሁን አባታችን በዚህ አይነት ፍቅር በመሸኘታቸው በጣም ደስ ብሎኛል። የምሬን ነውና እንኳን ደስ አላችሁ። በቃ አባታችን እውነት መልካም ነገር አድርገዋልና ፈጣሪ ዋጋዎትንም በሰማይ ቤት መልካም ዋጋ እንዲከፍሉት ምኞቴ ነው። ሰላማችሁ ይብዛ። ነፍስ ይማር። ለቤተሰብም መጽናናትን እንዲመኝ እመኛለሁ። አመሰግናለሁ። በምስሉ ላይ እንደምትመለከቱት የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የአስክሬን ሽኝት እየተካሄደ ነው። አስክሬናቸው ላንቻ አካባቢ ከሚገኘው መኖሪያ ቤታቸው ለ40 ዓመታት በማስተማር ወዳገለገሉበት ኑር መስጂድ ነው እየተሸኘ የሚገኘው። በቀጣይም በኑር መስጂድ ሰላተል ጀናዛ ከተሰገደ በኋላ በሚሊኒየም አዳራሽ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ሽኝት ይካሄዳል። ከቀኑ 10 ሰዓት ላይም ስርዓተ ቀብራቸው እንደሚፈጸም ተነግሯል። እንግዲህ ያገለግሉበት በነበረው ፒያሳ በሚገኘው መስጊድ ነው በመጀመሪያ ሽኝት የተደረገላቸው። በጣም በሚገርም ሁኔታ በርካታ በመቶ ሺዎች የሚቆጠሩ ሰዎች በዚህ ቦታ ተገኝተው ሸኝተዋቸዋል። ያው በሃይማኖታቸውም ስነስርዓት ሲያካሂዱ ነበር የነበረው። ህዝብ ግን በጣም ነው የሚገርመው። ከዛ ደግሞ ተነስቶ እንግዲህ ወደ ሚሊኒየም አዳራሽ ነው ሄደው። በቃ መንገዱ በሙሉ ተዘግቶ ማለት ነው ያ ሁሉ ሰው ከሚሊኒየም አዳራሽ እስከ ፒያሳ ድረስ እንዳለ መንገዱ ተያይዞ በርካታ ሰዎች ነበሩ። እንግዲህ በሚሊኒየም አዳራሽም ሲደርሱ እንደምትመለከቱት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳዊሮስ፣ ሌሎችም የቤተ ክህነት የሚገኙ የመምሪያ ኃላፊዎች በቦታው ተገኝተው እንግዲህ ሽኝት አድርገዋል። የስንብት ነገር አድርገዋል። በርካታ የእስልምና እምነት ተከታዮች፣ የሃይማኖት መሪዎች ተገኝተዋል።
እንዲሁም ደግሞ የኢትዮጵያ ፕሬዝዳንትም ተገኝተዋል። በርካታ የመንግስት ሹማምንቶችም በዚህ ቦታ ተገኝተው ሽኝት አድርገውላቸዋል። እንግዲህ ከዚህ በኋላ ወደ ቀብሩ ነው። ቀብሩ ግን በጣም ብዙዎችን ሲያወዛግብ ነበርና እስቲ ያንን ላስቀኛችሁ። በመጀመሪያ ደረጃ ያው ሙፍቲ በመሞታቸው አላህ ይዘንላቸው፣ አላህ ወንጀላቸውን ይቅር ይበላቸው። ነገር ግን አንድ ያሳሰበኝ ጉዳይ አለ። እንደሚባለው ከሆነ ሙፍቲ ከመሞታቸው በፊት ቤታቸው ውስጥ እንዲቀበሩ ወሲያ ተናግረዋልና የሚቀበሩት መኖሪያ ቤታቸው ውስጥ ነው እየተባለ ነው። ይህ ፍጹም ከእስልምና አስተምሮት ጋር ይጻረራል። ኹለፋኡ ራሺዲን ሳይቀሩ የተቀበሩት በመካነ መቃብር ወይም በሙስሊሞች የመቃብር ስፍራ ቦታ ነው የተቀበሩት። ኢብኑል ቁዳማ አንድ ሰው ቤት ውስጥ እንዲቀበር ንዛዜ ቢያስቀምጥ እንኳን ወሲያው ተፈጻሚ አይሆንም ይላል። ምክንያቱም ወሲያው ከሸሪዓ ጋር ስለሚጣረስ። ስለዚህ ይህ ነገር በፍጹም መሆን የለበትም። ዛሬ ምንም ላይ መስለን ይችላል። ነገ ከነገ ወዲያ ግን ያንን ቀብር የሚያመልኩ ትውልዶች ሊፈጠሩ ይችላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት ሲያሳስባቸው የነበረው ጉዳይ ይህ ነው። ምን ይላሉ? ለዐነ አላሁ አልየሁደ ወነሳራ፣ የይሁዶችንና ነሳራዎችን አላህ ይርገማቸው፣ የአላህ ቁጣ በእነሱ ላይ ይሆነ። ኢተኸዙ ቁቡረ አንቢያኢሂም መስጂድ፣ የነቢያቶቻቸውን የአንቢያዎቻቸውን ቀብር መስጂድ አድርገው ያዙ ብለዋሉ። ላ ተተኺዙ ቀብሪ ወሰነን ዩዕበዱ ሚን ገይሪላህ፣ የኔን መቃብር ከአላህ ውጪ የሚመለክ ጣዖት አድርጋችሁ አትያዙ ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ተናዘዋሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሰሐባዎቹ ቀብሬን ያመልካሉ የሚል ስጋት ኑሮባቸው ሳይሆን ከዛ በኋላ የሚመጣው ትውልድ ሸይጣን እንዳያሳስታቸው ስለሚሰጉ ነው። ስለዚህ ይህ ወሲያ መፈጸም የለበትም። ከሳቸው በፊት የነበሩም ትልልቅ አሊሞች በተቀበሩበት የኮልፌ መካነ መቃብር የሙስሊሞች መቃብር ስፍራ ከሙስሊሞች ጋር መቀበር አለባቸው። ይህን በተቻለ አቅም ቤተሰቦቻቸው ሆነ ማንኛውም ይመለከተኛል የሚል አካል በማስቆም በሙስሊሞች የመካነ መቃብር ስፍራ እንዲቀበሩ ማደረግ መቻል አለበት። ሰላም አለይኩም ወራህመቱላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸሪዓችን የተወገዘ የሆነ ተግባር ነው። በሐጂ ሙፍቲ ሞት ብናዝንም እንደ አንድ ሙስሊም አላህ ይዘንላቸው እንላለን። ነገር ግን የእሳቸው ሞትን አስከትሎ ንዛዚያቸው ተብሎ ቤተሰቦቻቸው ወይም አጋሮቻቸው ወዳጆቻቸው የሰጡት መግለጫ በጣም የሚያስከፋና በሸሪዓችን ውግዝ የሆነ ተግባር ነው። ነቢያችን አለይሂ ሰላም ላ ተጃሉ ቡዩተኩም መቃብረ ብለዋሉ። ቤታችሁን መቃብር አታድርጉት ብለዋሉ። ስለዚህ አንድ ሙስሊም የሆነ ሰው በሚሞትበት ሰዓት ላይ መቃብር ቤቱ ላይ መቃብር መስራት ወይም ደግሞ ማድረግ አይፈቀድም። በሸሪዓ የተከለከለ ነገር ነው። ይሄ ነገር ለብዙ ነገር በር መክፈቻ ይሆናል። ለሽርክ ነገሮች ሰዎች በነጻነት ሽርካቸውን እንዲፈጽሙ ወይም ደግሞ ይህን ቀብር እንዲያመልኩ በቀብር ዙሪያ ላይ ድንበር እንዲያልፉ መንገድ ይከፍታልና ይህን ነገር አስቡበት። አሁኑኑ አስባችሁበት እልባት ብትሰጡት የተሻለ ይሆናል። ምክንያቱም በሸሪዓ የተወገዘ ነገር ወሲያ ቢኖረውም ንዛዜ ተናዘዋሉ ቢባልም ወሲያ ቢኖረውም ከወሲያው ወይም ከንዛዜው ሸሪዓው ነው የሚቀድመውና የተወገዘ ነገር ማውገዝ ይሄ የሁላችንም ኃላፊነት ነው። አላህን ፍሩ። በጣም ከባድ የሆነ ነው። ለብዙ ሰዎች መንገድ መክፈቻ ነው የሚሆነው። ጣዖት እንዲደረግ ፈልጋችሁ ነው? እንዲመለክ ፈልጋችሁ ነው? ምንድነው የታሰበበት ነገር? ሸሪዓው ነው የሚቀድመው ወይስ ወሲያው ነው የሚቀድመው? ይህንን ነገር ማገናዘብ ያቅታችኋል የሚል እምነት የለኝምና ይህን ነገር በአስቸኳይ እልባት እንድትሰጡት እኔ የራሴን ኃላፊነት ለመወጣት ያህል ነው። አላህ እንግዲህ ቀጥተኛው መንገድ አላህ ሁላችንንም ይምራን። ወሰላሙ አለይኩም ወራህመቱላሂ። መረጃ ለማጥራት ነው። ብዙዎቻችሁ ትንሽ ግራ ገብታችኋል። ይህንን መረጃ ላጥራላችሁ። እንግዲህ ተቀዳሚ ሙፍቲ ሐጅ ዑመር እንድሪስ ኃይሌ ጋርመንት ዝቅ ብሎ ሰፈራ የሚገኘው ባለ 1000 ካሬ ቅይጥ የመኖሪያ ቦታ የነበረውን ይዞታቸው ወደ መካነ መቃብር እንዲቀየር ሐምሌ 20 ቀን 2013 በተጻፈው ደብዳቤ ለአዲስ አበባ ከተማ መሬት ልማትና ማኔጅመንት ቢሮ በጠየቁት መሰረት አስተዳደሩ ነሐሴ 5 ቀን 2013 በተጻፈው
ደብዳቤ በሙፍቲ ጥያቄ መሰረት ይዞታውን ከቅይጥ መኖሪያ ቤትነት ወደ መካነ መቃብርነትም ለውጦላቸዋል። በመሆኑም ተቀዳሚ ሙፍቲ ሐጅ ዑመር እንድሪስ በዛሬው ዕለት የቀብር ስርዓታቸው የሚፈጸመው ቦታው ከ5 ዓመት በፊት የመቃብር ስፍራ እንዲሆን ከአዲስ አበባ ከተማ አስተዳደር ህጋዊ ፍቃድ የተሰጠው መሆኑ ሊታወቅ ይገባል። ስለሆነም ተቀዳሚ ሙፍቲ የሚቀበሩበት በመኖሪያ ቤታቸው ውስጥ ሳይሆን ህጋዊ በሆነ የመቃብር ስፍራ ነው። ታዲያ ለሁሉም ሼር በማድረግ እንተባበር። ብዙዎቻችሁ ግራ ገብታችሁ ስለነበር ነው ለምንድነው መስጊድ ቅጥር ግቢ ውስጥ የሚቀበሩት ነበር። ነገር ግን መስጊድ ቅጥር ግቢ ውስጥ ሳይሆን ለመቃብር ስፍራነት የተፈቀደ ቦታ ላይ ነው የቀብር ስነ ስርዓታቸው የሚፈጸመው ማለት ነው። ለብዙዎች ሼር አድርጉት። መልካም ቀን። የተከታተላችሁት ነው። ያው ቤታቸው ውስጥ መቀበር በፍጹም የለባቸውም፣ ትክክል አይደለም፣ እስልምና አይፈቅድም ሲሉም የነበሩ አሉ። በዛውም ልክ ደግሞ ምላሽም የተሰጠበት ሁኔታም አለ። እንግዲህ የቤታቸውን ወደ 5000 ካሬ ነው ያላቸው ቤታቸው። ከ5000 ካሬው 1000 የቀብር ስፍራ እንዲሆንላቸው አስፈቅደው ያ የቀብር ስፍራ ነው በዚህ አማካኝነት ነው ብለዋል። እንግዲህ በዚህ ምክንያት ቀብሩ ቤታቸው እንዲሆን ሆኗልና በርካታ የእስልምና እምነት ተከታዮች ይህንን እየነቀፉት ይገኛል። ምክንያቱም ነገ የሚመጣው ትውልድ ቤታ ሊያመልካቸው ይችላል፣ አመልካቸዋለሁ የሚልም ነገር ሊነሳ ስለሚችል ትክክል አይደለም የሚሉ በሃይማኖታቸው ነው ብዙ ማስተምረው ስለማላቀው በእንዲህ አይነት ሁኔታዎች ሲሉ እንደነበር ሲነጋገሩ ነበር። ያው በመጨረሻ ግን ቀብሩ ተፈጽሟል። ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ በርካታ የኢትዮጵያ ህዝበ ሙስሊሙ፣ ሌሎችም የእምነት ተከታዮች፣ አድናቂያቸው፣ ወዳጆቻቸው በተገኙበት ቀብራቸው ተፈጽሟል። እሺ እስቲ እዚህ ከደረስን አይቀር ትንሽ የዕለቱን ስንክሳር እንነጋገር። ነገ ጥቅምት 10 የማህሌተ ጽጌ የጽጌ ጾም 3ኛውን ሳምንት ጀመርን። የዛሬ እሁድ የማህሌተ ጽጌ አዳራችሁ እንዴት ነበረ? ምን ጥያቄ ያለው? እጅግ በጣም ጥሩ ነው አትሉም እንዴ? እኔ እኮ የጽጌ ጾም ሚስጥሩ እጅግ በጣም ይገርመኛል። አዎ በጣም ይገርማል። በማህሌተ ጽጌ በአበባ ምስጋና እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን በአበባ ልጇን ወዳጇን አምላካችንን በፍሬ እየመሰልነ ድንቅ በሆነ አባቶቻችን በደረሱት በማህሌተ ጽጌ ምስጋና ስናመሰግናት እዛው ላይ ደግሞ ምስጋናውን እንደጨረስን ደግሞ አባታችን አርከ ስሉስ በደረሱት ሰቆቃወ ድንግል በማርያም ለቅሶ በሚለው ድርሰታቸው ደግሞ እርር ብለን እናለቅሳለን። እጅግ በጣም ይገርማል እኮ ሚስጥሩ። እናዝናለን፣ እንደሰታለን፣ እናዝናለን። እንደዚህ የሆነ ማህሌተ ጽጌ የጽጌ ጾም ማለቂያ ላይ እመቤታችን ከስደቷ ስትመለስ እኛም ከሐዘናችን ተመልሰን በደስታ እንፈካለን። ታዲያ እስከዚያው ድረስ ግን በጽጌ ምስጋና እየተደሰትን በሰቆቃወ ድንግል በማርያም ለቅሶ ደግሞ እያዘንን አብረን እንቆያለን ማለት ነው። አሁን ያልኩት ነገር ግልጽ እንዲሆንላችሁና እንዲገባችሁ ከማህሌተ ጽጌ ከጽጌ ምስጋና 1 ከሰቆቃወ ድንግል ከማርያም ለቅሶ ደግሞ 1 ልጋብዛችሁ እስኪ። አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አንቲ ኩሎ ታሰግድ ይሎቱ ወለኪ ነሰ ይሰግድ ውእቱ አለ። እጅግ በጣም ይገርማል እኮ። ሁላችሁም እንደምታውቁት ሊቀ ሰማዕታት ቅዱስ ጊዮርጊስ በሰማይ አንድ ስርዓት ተዘርግቶለታል። እርሱም ማንኛውም ነፍስ ጻድቅም ትሁን ኃጥ ከሞተች በኋላ ወደ ፍርድ አደባባይ ወደ ጌታ ከመቅረቧ በፊት ለቅዱስ ጊዮርጊስ የአክብሮት ስግደት ሰግዳ ነው የምትቀርበው ወደ ፍርድ ማለት ነው። ታዲያ እዚህ ላይ ግን ማህሌተ ጽጌ ምን አለ መሰላችሁ? የሞቱ መታሰቢያ የስሙ ምልክት የተጻፈብሽ እመቤቴ ማርያም ሆይ ከሚያምር የባህሪ እንቆ የጠራሽ የራስ ወርቅ ክበብነሽ የአበባ ጉንጉን የተሳለብሽ የጊዮርጊስ የመንግስቱ ዘውድ ማርያም ሆይ አንቺ ሁሉን ታሰግጃለሽና እሱም ለአንቺ ይሰግዳል አለ። አዎ ሁሉን ሲያሰግድ የነበረው ሊቀ ሰማዕታት ቅዱስ ጊዮርጊስ አንቺ ግን ታሰግጂዋለሽ እያለ እኮ ነው። ወረድ ብሎ ደግሞ ምን ይላል መሰላችሁ? ተአምረ ፍቅርኪ ማርያም ይገብር መንክረ እንዘ ጻዕረ ሞት ያረስ ወያስተጥዕም መሪረ እመ አዛ ጽጌኪሰ ለዘብ አውደ ሰምዕ ሰክረ ውግረተ አእባን ይመስሎ ሐሰረ እሳትኒ ማየ ባሕር ቆሪረ አለ። ማርያም ሆይ የፍቅርሽ ጣዕም መራራውን አጣፍጦ የሞትንም ጣዕር አስረስቶ ድንቅ ነገርን ይሰራል። በልጅሽ የፍቅር መዓዛ ለሰከረ ሰው ደግሞ በድንጋይ መወገር እንደ ገለባ በእሳት መቃጠልም እንደ ቀዝቃዛ ባህር ይመስለዋል አለ። እጅግ በጣም ይገርማል እኮ። እንደዚህ አድርገን በማህሌተ ጽጌ በአበባ ምስጋና አመስግነን ወደ ሰቆቃወ ድንግል ወደ እመቤታችን ለቅሶ ስንገባ ደግሞ የማርያም ለቅሶ ክፍል 2 የድንግልና ወተትን ለአምላክ ያጠጡ የገነት ምንጭ የልምላሜ ጡቶችሽ እንዴት ደረቁ በእሾህና በአሜከላ መካከል ደስታን ያፈራሽ የራሴ አክሊል የሱፍ አበባ ማርያም ሆይ በበረሃው የፀሐይ ሐሩር እኔም እንዳንቺ ልቃጠል በኃይል የሚያገሱ የግሩማን አንበሶች ልጅ ሆይ
ከቀበሮ ሄሮድስ ፊት ግድያን በመፍራት እንዴት ሸሸሽ? የዚህን ዓለም መንግሥትና ሀብትም በምድር አልወደድሽም። ልዑል ልጅሽም ትሕትና ልማዱ ነውና የአንቺም ባሕሪ በሥራና በቃል እንደሱ ነው። ይሄ የተሰደደ ኢየሱስ ግን ለተሰደዱ ሁሉ ተስፋ ነው። የተገፋው ኢየሱስ ለተገፉ ሁሉ መጠጊያ ነው። እግዚአብሔር እንደ ድሆች ማደሪያ የሌለው ሆነ። ኢየሱስ ሕፃን ሆኖ ሳለ ተጓዥ ተሳዳጅ ሆነ። የእናቱ ሐዘን የልቅሶ ሙሾ ሆነብኝ። በሰው ዘንድ የተናቀው ተወዳጁ የአብ ልጅ በሥጋ ደመና ተጭኖ መመላለስን እንደማያውቅ ሁሉ ወደ ግብፅ ምድር ወደ ግብፅ በረሃ ሲወርድ ደክሞት አላበው። የአበባ ከንፈሮቹ ውበትም በፀሐይ ብዛት ጠወለገ። መንታ የሆኑ የእናቱን ጡቶች ለመጥባት በወደደ ጊዜ ወተትን አጥቶ አምላክ እንደ ሕፃናት አለቀሰ። ስለ ወልድ እንባ መፍሰስ የእኔም እንባ ይፍሰስ። እናቴ ሐና ወዴት አለች? ከወገኖች የሆነች ኤልሳቤጥስ ወዴት አለች? ስለ ስደቴ ሊያለቅሱልኝ ይገባል፣ በዚህ የሚያውቀኝ ሰው አጥቻለሁና ወዮልኝ እያለች እናታችን ማርያም አለቀሰች። ሐዘኗን ታይላት ዘንድ ተወዳጇ ልጅሽ ትጠራሻለችና የካህናት ወገን የሆንሽ ሐና ሆይ ተነሽና ነይላት። ከእርስቷ ወጣች፣ በድህነትም ተሰደደች። ከበጋው ከበረሃው የፀሐይ ቃጠሎ የተነሳም ለተጠማው ልጇ የምታጠጣው እፍኝ ውሃ አጥታ ማርያም አለቀሰች። የውቅያኖስን ጥልቀት በስንዝሩ የሚለካ መለኮት ልጇ አምላክ ልጇ እንደ ልጆች በተጠማ ጊዜ በዚህች ሀገር ያሉ ሰዎች ጽድቅን የሚያውቅ የለም፣ ውሃ ለመንኳቸው ግን አልሰጡኝም፣ ውሃ ፍለጋ ሂጄ ውሃ ላላገኝም የልጄን የወርቅ ጫማ አስወሰድሁኝ ብላ ድምፀ መልካም የጽጌ አሞራ ማርያም አለቀሰች። ሕፃኑም የእናቱን ጩኸትና ለቅሶ ሰምቶ የዓለቱን ድንጋይ ባርኮ ከቆመበት ቦታ ላይ ውሃ አፈለቀ። ከውሃውም ታጠጣው ዘንድ ስለመጠማቷም ትጠጣ ዘንድ አመለከታት። ግን የዚያች ሀገር ሰዎች ክፉዎች ናቸውና እንዳይጠጧት አመረራት። ከሩቅ አምነው ለመጡ ግን መድኃኒት የጣፈጠች አደረጋት። ቀጣዩን ደግሞ በሚቀጥለው አቀርብላችኋለሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን፣ አሜን። ለ24 ሰዓት ሕግ ባይኖር ምን ታረጋላችሁ የሚለውን ቪዲዮ ኮሜንት እንዳነበባችሁ ተስፋ አደርጋለሁ። ግማሹ እሰርቃለሁ፣ ግማሹ እገላለሁ፣ ግማሹ እደፍራለሁ እንደዚህ አይነት ኮሜንት ነው የነበረና ይሄንን ነገር ሳነብ አንድ ታሪክ ትዝ አለኝ። ቅዱስ ኤፍሬም በነበረበት ዘመን አንዲት ዝሙተኛ ሴት ቅዱስ ኤፍሬምን በዝሙት ለመጣል ተወራረደች። በዚያንም ጊዜ ተወራርዳ አልቀረችም። ወደ ቅዱስ ኤፍሬም ዘንድ ሄደችና በሩን አንኳኳች። ከዛም በኋላ ቅዱስ ኤፍሬም ከፈተላት፣ ገባች። በዚያንም ጊዜ ቅዱስ ኤፍሬምን እንዲህ ብላ ነገረችው፣ ካንተ ጋራ ዝሙትን መፈጸም እፈልጋለሁ አለችው። ቅዱስ ኤፍሬምም እሺ ግን እዚህ አይደለም ማለት። በዚያንም ጊዜ ቅዱስ ኤፍሬም ወደ ገበያ መካከል ወሰዳት። ብዙ ህዝቦች በነበሩበት አካባቢ ወሰዳትና በያውን የፈለግሽውን ዝሙት እነዚህ ህዝቦች ባሉበት እንፈጽም ብሎ ነገራት። በዚያንም ጊዜ ያቺ ሴት ደነገጠችና አንተ ምን አይነት ደፋር ብትሆን ነው ይሄ ሁሉ ህዝብ ባለበት በገበያ ማለት እንዴት ዝሙትን እንሰራለን ብላ መለሰችለት። ቅዱስ ኤፍሬምን ፈገግ አለና ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ለኔ የገለጥክልኝን ለእቺ ለደካማ ሴትም ግለጥላት ብሎ ጸሎትን አደረገ። በዚያንም ጊዜ ቀና ብለሽ እስቲ ተመልከች ብሎ ያቺን ሴት ነገራት። ያቺ ሴትም ቀና ብላ ስትመለከት የሚገርማችሁ ነገር ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱሳን መላእክት በግርማቸው ከሰማይ ሆነው ወደ ታች እሷን ሲመለከቷት አየች። በዚያን ጊዜ ደንግጣ በግንባሯ ተደፋች። ቅዱስ ኤፍሬም እግር ስር ወድቃ ማልቀሳ እባክህ ይቅር በለኝ ብላ ጠየቀችው። በዚያን ጊዜ ቅዱስ ኤፍሬም እሷን ወስዶ እኛ ኃጢአትን የምንሰራው በደልን የምንሰራው ሰዎችን አፍረን ሕግን አክብረን ብቻ ሳይሆን እግዚአብሔር ሁሌ ስለሚያይ ነው ብሎ ነገራት። በዚያንም ጊዜ ወሰዳት፣ አመነኮሳት። እሷም ለቅድስና ሕይወት በቅታ አረፈች። ስለዚህ እኛ ኃጢአትን የማንሰራው ወንጀልን የማንፈጽመው ሕግ ስላለ ብቻ ሳይሆን እግዚአብሔር ስለሚያይ ጭምር ነው። ሁለተኛ ነገር አንድ ሰው ኃጢአትን ሲሰራ ወንጀልን ሲፈጽም ሶስት ነገሮችን ተላልፎ ነው የሚፈጽመው። በነገራችን ላይ አንድ ሰው ሕግ ባይነገረው ምንም አይነት ሕግ እንደሌለ እንኳን ቢያውቅ ማለትም ሰው ሕግን ባይወቅ ጫካ ውስጥ እንኳን ከሰው ተለይቶ ቢያድግ እግዚአብሔር በልቦናው ጓዳ በልቡ ሰሌዳ ላይ ሕግን ጽፎለታል። ስለዚህ እግዚአብሔር በሰጠው ሕገ ልቦና ሰውን መግደል፣ ሰውን መድፈር፣ ሰውን መስረቅ፣ ወንጀልን መስራት መጥፎ እንደሆነ ሰው ሕግ ባይሰጠው እንኳን በልቦናው የተጻፈለት ሕግ አለ። ሰው በሱ ይተዳደራል። ሰው ወንጀልን ሲሰራ ሕገ ልቦናውን የተጻፈለትን ሕግ ሽሮ ነው ማለት ነው። 24 ሰዓት ሕግ ባይኖር ለሚለው ጥያቄ ዘላለማችንን በልቦናችን ሰሌዳ ላይ የተጻፈልን ሕግ እንዳለ ማወቅ አለብን። እግዚአብሔር የጻፈልን ሕግ አለን በልቦናችን ላይ። እግዚአብሔር በሕገ ልቦና ሕግን ቢሰጠን እነ ቅዱስ አብርሃም፣ እነ ቅዱስ ይስሐቅ፣ እነ ቅዱስ ያዕቆብ ተጠቀሙበት። በሕገ ልቦናቸው ተነስተው
በጎ ነገርን ሰርቶ ህግ ሳይጻፍላቸው ጸደቁ። የሚገርማችሁ ነገር እግዚአብሔርም ከህገ ልቦና ቀጥሎ ህገ ኦሪትን ሰጠን። እነዚህም 10ቱ ትእዛዛት ናቸው። አትስረቅ፣ አትግደል፣ አታመንዝር፣ ከኔ ሌላ አምላክ አታምልክ፣ እናትና አባትን አክብር የሚል ህግ እግዚአብሔር በራሱ ጣት ቀርጾ ጽፎ ለሰው ልጆች ሰጠ። ስለዚህ ሰው በደልን ሲሰራ ህገ ኦሪትንም ሽሮ ነው ማለት ነው። ሶስተኛ እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ህገ ወንጌልን ደሞ ሰጠን። ብስራት ህገ ወንጌል ማለት ብስራት ናት። ስለዚህ 6ቱን ቃላተ ወንጌል 6ቱን ትእዛዛተ ወንጌል ሰጠን። ለተራበ አብላ፣ ለተጠማ አጠጣ፣ ለታረዘ አልብስ፣ የታሰረን ጠይቅ፣ እንግዳ ተቀበል የሚል ህጎችን ደሞ ጨመረልን። ስለዚህ ሰው ህገ ልቦናውን ሽሮ ህገ ኦሪትን ሽሮ ህገ ወንጌልን ሽሮ ነው ወንጀልንም ኃጢአትንም የሚሰራው። እንዲሁም ሰው እነዚህን ህጎች ተላልፎና ሽሮ ሰው ላይ ግፍን ቢሰራ እግዚአብሔር ግፍ የሚሰራን ሰው ዝም ብሎ አይተውም። ለምሳሌ እና አባታችን አባ ሙሴ ጸሊም በቀድሞ ህይወቱ በጣም አስቸጋሪ ሽፍታ እንደነበረ፣ ብዙ ሰዎችን እንደገደለ፣ እንዳመነዘረ፣ እንደዘሞተ፣ እንደሰከረ፣ ብዙ በደሎችን እንደሰራ ተጽፎ ይገኛልና ከዛ ከጨለማ ህይወቱ ወጥቶ ወደ ቅድስና ህይወቱ ቢመጣም እንኳን ብዙ ታምራቶችን ብዙ ተጋድሎችን ቢጋደልም እንኳን በመጨረሻ ላይ የሞተው በሰይፍ ነው። ምክንያቱም የበርበር ሰራዊት መጥተው ሲከቧቸው አባ ሙሴ ጸሊም ምን አለ? እኔ ከዚህም በፊት በግፍ ሰውን ገድያለሁና ምንም ያህል ጻድቅ በሆንም መሞት ያለብኝ በሰይፍ ተመትቼ ነው፣ በሰይፍ ታርጄ ነው ብሎ ነገራቸው ለደቀ መዛሙርቱ። ስለዚህ ጊዜ አገኘን ቀን አገኘን ብለን ሰው ላይ ግፍ የምንሰራ ሰዎች ካለን ንስሐ ገብታችሁ ኃጢአታችሁ ተሰርዮላችሁ እንኳን ቢሆን በነፍሳችሁ እንጂ በስጋችሁ ለሰራችሁት ግፍ እንደምትቀጡበት ይናገራል ይሄ ታሪክ። ስለዚህ እንደዚህ ብላችሁ የምታስቡ ክርስቲያኖች ካላችሁ በዚህ ጥፋታችሁና በደላችሁ በዚህ ንግግራችሁ ጭምር ገሃነመ እሳት እንደምትገቡበት እያወቃችሁ ተመልሳችሁ ንስሐ ገብታችሁ ልቦናችሁን ወደ እግዚአብሔር መመለስ አለባችሁ። መምራችን እግዚአብሔር አምላክ ለሁለቱም ቃል ሕይወትን ያሰማልን። እኛም በሰማነው 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃንላችኋለሁ። ለዛሬ ያስኩት ይሄ ነው። በሌላ መረጃ እስካገኛችሁ ድረስ እጅግ አከብራችኋለሁ። ቤቱን ሰብስክራይብ፣ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።